አካል ጉዳተኞችን ድጋፍ ለማድረግ ሲሆን እነዚህም በአራት ዘርፎች አንደኛና ዋነኛው ዊልቸር፣ ሁለተኛ ደረጃ ደግሞ አካል ጉዳተኛ ሆኖ ቤተሰብ ማለትም ወላጅ ነው ልጆቻቸውን መደገፍ ለሚቸገሩ የአይጂኤስ ሲስቴም ወይም ኢንካም ሲስቴም ላይ በመደገፍ ልጆቻቸውን እንዲያስተምሩ ልጆቻቸው ጎዳና እንዳይወጡ ጤናማ ዜጋ እንዲሆኑ ወላጆችን በመደገፍ ቤተሰብን እንደመደገፍ አድርገን ወስደን ሰራ ሁለተኛ ይሆናል። ሶስተኛው ደግሞ ትምህርት ላይ አካል ጉዳተኛ ሆኖ መማር እየፈለጉ ለመማር አቅም ያጡትን የተቸገሩትን ከተለያየ አካባቢ በማንሳት ትምህርት ላይ ስፖንሰር በማድረግ ይደግፋል። አራተኛ እና የመጨረሻው አካል ጉዳተኛ ሆኖ የግል ስኪል የግል ብቃት የምንለው ልብስ ሽመና፣ የብረት ስራ መሳል የተለያየ ኪሎት ያላቸውን አካል ጉዳተኞችን በመደገፍ በሙያቸው እንዲተዳደሩ እና ፕሮዳክቲቭ ዜጋ እንዲሆኑ በመርዳት በአራቱም አቅጣጫ ላይ እንደግፋለን። ይህንንም ስናደርግ በዛም ላይ ጊዜ ቆይተናል። በአራቱም ኢትዮጵያ አቅጣጫ ላይ ተንቀሳቅስን መቀሌ ላይ ትልቅ ስራ ሰርተናል። ሲዳማ ላይ ትልቅ ስራ ተሰርቷል። አዲስ አበባ ዙሪያ ላይ ትልቅ ስራ ተሰርቷል። እንዲሁም ደግሞ ቅርብ ጊዜ ላይ እንደዛ ከጤና ሚኒስቴር እና ሴቶችና ማህበራዊ ጉዳይ ሚኒስቴር ጋር በጋራ በመሆን ሀረር ላይ ትልቅ ስራ ሰርተናል። አዳማ ሸገር ሲቲ ከኦሮሚያ ክልል ቢሮ ጋር አብሮ ፋይናንስ ቢሮ ጋር አብሮ በጋራ በመሆኑ ትልልቅ ስራዎችን ሰርተናል። አሁንም ትልቅ ስራዎች መስራት ላይ እንገኛለን። ወደፊትም የተሻለ የሚባለውን ነገር ለማድረግ ከጥሩ ጥሩ ከሚመለከታቸው አካላቶች ጋር የሚመለከተን በጋራ በመፈራረም እየሰራን እንገኛለን። ይህንንም ስናደርግ ደግሞ መላ ዓለም ላይ ያሉ ትውልደ ኢትዮጵያውያን ስደት ላይ ያሉት ከኢትዮጵያ ውጭ ያሉት እኛን ከመደገፍ አኳያ ቲኬት ይቀበላሉ። 2000 ብር ዶኔት ያደርጉልናል። ከዛም ወደ 50% መኖች ወደ ቻሪቲ እየወሰድን ለእነሱ ደግሞ መላ ዓለም ላይ ስደት ላይ ቆይተው ረዥም ዘመን ኖረው ከዚህ በፊት ባጋጠሙን ባየናቸው የወሰድናቸው ልምዶች አሉ። ይህ ማለት ረዥም ዘመን 20 ዓመት 30 ዓመት 15 16 ዓመት በተለያየ ዓለም ላይ ሆኖ ስደት ላይ እያሉ የራሳቸውን ሀብት ያላፈሩ ቤት ያላፈሩ ዞሮ መግቢያ የሌላቸው ቲኬት ከኛ እየወሰዱ እኛንም በጎ ስራ እየሰሩ እንዲሁ ደግሞ እነሱ የሚሸለሙበትን ያዘጋጀናቸው መርሃ ግብሮች አሉ። በየጊዜ የምናደርጋቸው ከዚህ በፊት እንዳደረግን ዛሬ የእነሱን ደስታ የምናይበት ቀን። ከዚህ በፊት በተለያየ ቦታ ላይ የተንቀሳቀስን በጎ ስራዎቹ ከነሱ ጋር በጋራ መሳት ዛሬ ይቺ ቀን ደግሞ የእነሱ ቀናትና ለእነሱ ስፔሻል የሆነ እንኳን አደረሳችሁ ዛሬ ባላይ ዕድለኛ የምትሆኑት 9 ቤት ይደርስላችሁ እዚህ ውስጥ ብትገኙ እንኳን አደረሳችሁ። ሌሎችም ደግሞ ምናልባት አጋጣሚ ሆኖ እጣ ባይወጣላችሁ ለወገን በመድረስ ኦልሬዲ አሸናፊ ናችሁና እናንተም እንኳን ደስ ያላችሁ ያላሉኝ። ይህን በማስከተል ደግሞ ከእኛ ጋር አብራ በመቆም በተለያየ ስራ ላይ ከዚህ በፊት በአካል በመገኘትም ከእኛ ጋር ሆና ስትሰራ የነበረችው ሀቢባ ትባል ይሄታችን የድርጅቱም አምባሳደር ናት እና እሷን በዚሁ ደስታዋን እንድትገልጽና መልካም ምኞቷን ውሽ እንድታደርግ እሷን እንጋብዛታለን። አጠር አድርገህ እሷን የምትለውን ነገር ብትልን ደስ ነው። አመሰግናለሁ እድሉ ስለተሰጠኝ። ይሰማል ድምፄ እናንተ ጋር? አዎ ይሰማል። እሺ በመጀመሪያ ፈጣሪን አመሰግናለሁ ለዛሬዋ ቀን ስለደረስን። የዛሬዋ ቀን ለእኛ በጣም በጣም ለስደተኞች ትልቅ ቀን ነው። ቤት ማለት ትልቅ ነገር ነው። የምንሰደድበት ዓላማም ቤት ለመስራት ነው። እናም ይህን እዚህ ቀን ስለደረስን ፈጣሪን አመሰግናለሁ። በመቀጠል ደግሞ ሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን ለብዙ አካል ጉዳተኛ ወገኖቻችን እግር እየሆነ ስላለ ሰክሰስ ፕላስ ቻሪቴብል ኦርጋናይዜሽንን እጅግ በጣም አድርጌ አመሰግናለሁኝ። ብዙ አካል ጉዳተኞች ፀሐይ ብርሃን የናፈቃቸው በየቤቱ የተቀመጡ በየክልሉ እየሄድን ዊልቸሮችን ስንለግስ እግር ስንሆን ነበረ። እንዲሁም ብዙ አካል ጉዳተኛ ወገኖቻችን የስራ እድል እንዲያገኙ የትምህርት እድል እንዲያገኙ ምክንያት ስለሆነ ሰክሰስ ፕላስ ቻሪቴብል ኦርጋናይዜሽንን እጅግ በጣም አድርጌ ያመሰግናለሁ። ከሰክሰስ ጋር ወደፊት ላለው ዛሬ ትልቅ ቀን ነው። 9 ስደተኞች የቤት ባለቤት ይሆናሉ። የቆረጥን ሰዎች ባይደርሰን እንኳን አይቆጨንም። ምክንያቱም እኛ የቆረጥንባት 2000 ብር ለአካል ጉዳተኛ ወገኖቻችን የዊልቸር እያስገኘ ትምህርት እድል እየሰጠ የስራ እድል እየሰጠ ስለሆነ በጣም ደስተኞች ነን። ባይ ኤኒ ሚንስ በየትኛውም አሸናፊዎች ነን። እንደደረሰን ነው የምንቆጥረው እና ሌሎች ወገኖቻችን ደግሞ የቤት ባለቤት እንዲሆኑ ምክንያት እየሆነን ስለሆነ
በጣም እናመሰግናለን። ይህን እድል ይዞ ስለመጣ ሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን ከሰክሰስ ጋር ወደፊት ቴንኪዩ። እሺ እጅግ አድርገን እናመሰግናለን። የሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን የበጎ ፈቃደኛ አምባሳደር ናትና ከኛ ጋር ረዥም ጊዜ አብራ ከኛ ጋር ቆማለች። በርካታውን ስራ አብረን በጋራ ሰርተናል። እጅግ አድርገን የምናመሰግንሽ ጊዜ ከኛ ጋር ስላለሽ ከኛ ጋር ስለሚቆሙ ከዛም ያለፈ ደግሞ አሁን ላይ ስትሪም ላይ ያላችሁ በመላ ዓለም አሜሪካን፣ ካናዳ፣ ዩሮፕ የተለያየ ዓለም ላይ ሳውዝ አፍሪካ፣ አረብ ሀገር ላይ ያላችሁ በዚህ ቀን ላይ በዚህ መልካም በሆነ ፕሮግራም ላይ ታዳሚ የሆናችሁ በሙሉ እጅግ በጣም ደስ እንዳለን ደስታችንን እንገልጽላችኋለን። እንዲሁ ደግሞ መልካም እድልን እንመኝላችኋለን። ወደፊት የምንሰራቸው በርካታ ስራ ላይ ደግሞ በርካታ የተሻሉ ታሪክ እንደምንጽፍ አሁን ከታየውና አሁን ከሰራናቸው ስራዎች በተሻለ መልክ አብረን እንደምንቆም እምነቱ አለን። እጅግ አድርገን እናመሰግናለን። አሁን አጠር ያለን ፕሮግራም ነው የሚኖረን፣ ረዥም ፕሮግራም አይኖረንም። ራት ፕሮግራም ይኖረናል። ግን ከዛ በፊት ወደ ዕጣ አወጣጥ ስርዓት ላይ የምንሄድ ይሆናል። አሁን ቀጥታ ወደዛ ከመምራት በፊት ምናልባት በዚህ በኩል ሀሳብ ካለ የምንቀበል ይሆናል። ቀጥታ የምንሄድም ከሆነ ደግሞ እናስኬደዋለን። ሼር አድርጉ ጋይስ። ሼሩን 100 ሺህ ያስገቡት። ሼሩን 100 ሺህ ያስገቡት። ላልሰሙ አሰሙ። ሼር አድርጉ። ለሁሉም እጣ ለቆረጠ በሙሉ እንዲገኝ አድርጉ። ሪፖስት ሼር አድርጉት። እንግዲህ ቀደም ሲል በላይፍ እንደሰማችሁት የበጎ ፍቃድ አገልግሎት ሰጥታችኋታል። የእውነት ካለሽበት ሰላምታ ይድረስሽ። ሁሉም ሞቅ ባለ ጭብጨባ አድናቆታቸውን ገልጸውልሻል። እናመሰግንሽ ነበርችልን። በመላው ኢትዮጵያ፣ በመላው አፍሪካ፣ በመላው የዓለም ሀገራት፣ በመላው አውሮፓ፣ በመላው አሜሪካ ሆናችሁ የ200 ብር ትኬት እየቆረጣችሁ ለዜጎቻችሁ ዊልቸር እንዲያገኙ፣ የትምህርት ዕድል እንዲያገኙ፣ ስራ እንዲያገኙ፣ እቤት የተደመጡትን ወደ ውጭ እንዲወጡ ስላደረጋችሁ እናንተ የእናት ኢትዮጵያ ልጆች ለሁላችሁ አድናቆታችንን ፍቅራችንን እንገልጽላችኋለን። በያላችሁበት ሰላም እንድትሆኑ እንመኛለን። ለሀገራችሁ እንድትበቁ እንመኝላችኋለን። ሞቅ ያለ ሞራል ለኢትዮጵያ ያሉስ እናንተ በቆረጣችሁ የ2000 ብር እጣ ከተወሰነ ደቂቃ በኋላ እድለኞችን እንመለከታችኋለን። እውነት ለመናገር በአሁኑ ሰዓት የምንገኘው ሐዋሳ ከተማ ላይ ሚዩት ሆኗል። ባይዘዌ አላወቁም። ማይኩ ተነክቷል። ስድስት 7 8 9 10ኛ ዙር እያለ ይቀጥላል። እናንተ በምትለግሱት 2000 ብር ለበርካታ ዜጎቻችን በርካታ ድል ነው የምትሰጡት፣ በርካታ ተስፋቸውን የምታለመልሙትና በዚሁ እንድትቀጥሉ እናሳስባችኋለን። እንወዳችኋለን። ለሀገራችሁ እንድትበቁ እንመኝላችኋለን። በነገራችን ላይ እነዚህ ኢትዮጵያውያኖች በተለያየ አጋጣሚ በተለያዩ የዓለም ሀገራት ይገኛሉ። ብዙዎቹ የተለያየ ስራ ላይ ተሰማርተው ገንዘብ ያስቀመጡ አሉ፣ አንቱራት ያፈሯሉ። በሀገራቸው ግን ቤት የሌላቸው አሉ። አቶ ፍሬው ይህን እንዴት እንዳሰቡ ይደንቀኛል። ወደ ሀገራቸው ሲመጡ ቤት የለንም እንዳይሉ፣ አንዳንዶቹ ደግሞ የሚገርማችሁ ሰርተው ያጠራቀሙትን ገንዘብ ወደ ኢትዮጵያ ሄጄ ቤት ነው የምሰራበት ወይስ ወደ ቢዝነስ ነው የምሰማረው? ቤት መሰራበት ገንዘብ የልጨርሰዋል። ወደ ቢዝነስ እንዳልሰማረው ቤት ያስፈልገኛል ብሎ ትልቁ ነው ኑሯቸው ብቻ ነው እስካሁን የዘገየዋል። ዛሬ ያለ ስለዛ ብዙ ማመቻቸናቸው በ2000 ብር እጣ ባለቤት ሆኑና በሀገራቸው ደግሞ በአጠራቀሙት ገንዘብ ኢንቨስት አድርገው ለዜጎቻችን የስራ ዕድል ይፈጥራሉ ማለት ነው። በማንበረብ ላላቸው ኢትዮጵያውያኖች የሆነ ይህንን ሁሉ በዚህኛው ዙሪያ የመጣችሁ በሚቀጥለው ባለድል ትችላላችሁ ማለት ነው። እሺ ሲያደራሽ ያላችሁ ቤት ናችሁ ሰላም ብለዋል። ጥሩ እየገባ እስቲ ሞቃ
የሚገኘው ይህንን ፕሮግራም እርግጠኛ የአርሰናልና የፒኤስጂ የቻምፒየንስ ጨዋታ ራሱ የሚያዩበት የሚሰማ አይመስለኝም። የኢትዮጵያ አገልግሎት ድርጅት ይህንን የታወቃት ስነስርዓቱ እየመራው ያደርጉ ማነው እድለኛ? ማነው በሁለት ሺህ ብር ስደት ኩልል ያለ ባለ ሶስት መኝታ ክፍል ባለ ሁለት መኝታ ክፍል ባለ አንድ መኝታ ክፍል እድለኛ የሚሆነው? በነገራችን አቶ ፍሬም ሲገልጹ ናቸው ነበር። ዛሬ እድለኛ የሚሆኑት 9 ሰዎች ናቸው። ከ9 3 ሰዎች ባለ 3 መኝታ ክፍል ይደርሳቸዋል። 3 ሰዎች ባለ 2 መኝታ ክፍል ይደርሳቸዋል። 3 ሰዎች ባለ 1 መኝታ ክፍል ይደርሳቸዋል። በነገራችን ይህ ድል ደግሞ የተመቻቸው አቶ ፍሬው ጠበቅ አድርጎ የነገሩ አገር ውስጥ ላሉ ዜጎቻችን በፍጹም አገር ውስጥ ያሉትማ መሬት በሽበሽ ነው። ቤት የመስራት እድል አላቸው። ስራቸውን እየሰሩ ከሀገራቸው ራ በስደት ላይ ላሉ ወገኖቻችን ነው ይህን እድል ያመቻቸ ነው ብለው በስደት ላሉ ዜጎቻችን ይህ እድል ይህ ዕጣ ዕድለኛ የሚያደርጋቸው ወይም ተጠቃሚ የሚያደርጋቸው። ስለዚህ በመናበራቸው በተለያዩ አማራጮች ዕጣ ቆረጣችሁ አሁን የታወቀ ስነስርዓት ለማከናወን ዳርዳር እያለ ነው እያወቀን ነው። አሁን እንጀምራለን። እሺ ስነስርዓት እንጀምራለን። ባለ 3 መኝታ ቤቶች ነው የሚጀምረው። 3 ባለ 3 መኝታ ቤቶች አሉ። 2 ባለ 3 ባለ 2 መኝታ ቤት ኮንዶሚኒየሞች አሉ። እንዲሁም 3 ባለ 1 ኮንዶሚኒየሞች አሉ ማለት ነው። የአወጣጡ ከባለ 3 ጀምሮ ወደ ታች እንሄዳለን ማለት ነው። እስክሪኑ ላይ እንደምትመለከቱት ፓሶቹ ሲስተሙ ማውጣት ይጀምራል ማለት ነው። እያንዳንዱ አሁን እንደምትመለከቱት ሰከንድ የቆጠረ በሚገኝ
አባይነሽ 7 4 5 4 እንኩን የያዘው ሰው ይከብታ እሽ ዙም አድርጉልን። ዙም ሆን አለበት። ዙም ማድረግ እኮ እምቢ አለ አቡ። ዙም አያደርግም። አይታይም። አዎ ግን ተመልካች አይታይም፣ እንደገና አይሰማም እያሉ አጋስ ላይ አይታይም። አዎ ግን ስለሚንቀሳቀስ መሬቱ ነው ሞር የሚታየው፣ መሬቱ ነው። ስክሪኑ አልተስተካከለም። ሞር የሚታየው መሬቱ ምንጣፉ እንጂ ስክሪኑ አይደለም እየታየን ያለው ለእኛ። እና አሁን እንደሱ ይሁንና ዙም ይደረግ። እንደዚህ ዙም የውላችሁ እኔ ራሴን ዙም ሳደርግ ይታያቸዋል። ልክ እንደዛ ማለት ነው። ዙም ግን አያደርግልንም። ገስት ዙም አያደርግም መሰለኝ። ግን እና ይነበብላችኋል። ቀረብ ማድረግ ከተቻለ አንዴ ትንሽ ብቻ ቀረብ። የሰው ጥላ ነው የሚታየን። ራሱን ስልኩን ይዞ ሄዶ ስክሪኑ ጋር ማስጠጋት። አዎ ቁጥሩ ይታያል። 27 45 4 ነው። ስልኩን አታንቀሳቅሱት። ኦኬ አሁን ኦኬ ነው፣ አይተነዋል። እሺ አንደኛ ዕጣ የወጣላት 27 4 54 ኩፖን ዕጣ ቁጥር ነው ጋይስ። ስሟ አባይነሽ ኃይሉ ገመቹ። ስልክ ቁጥሯ ዩናይትድ አረብ ኤሚሬት ነው። +971 56 88 39 535 ዩኤኢ። እሺ እንቀጥል። ኦኬ በላይነሽ ነው አባይነሽ? በላይነሽ አይደል የሚለው? በላይነሽ ነው። በላይነሽ ኃይሉ ገመችው። ስልክ ቁጥሯንም ተናግሬያለሁ። ኦኬ እና እያየች ከሆነ ልንገራት። አሁን ሚዩት ናችሁ። ሚዩቱን አብሩት። ልጋብዛል። አቡ ያዝሽ ጨረስሽ? ይሻለው ስምም ስልክ ቁጥርም ይሻለው ይሻለው። ቴንኪው። ወደ ቀጣዩ ያለፍ። እሺ አሁን ሁለተኛው ባለሶስት ኮንዶሚኒየም እናወጣለን አሁን ማለት ነው። ስድስት ነው። 2 6 2
አይታይም። አቡያዝሽ ያዝኩኝ። በቃ አልቋል። ይዛለች ወዲያ ቁጥር ትኬት ቁጥርም ስልክ ቁጥርም ስምም ይዣለሁ። እሺ በጣም አሪፍ በጣም አሪፍ። ይህን የቀጥታ ፕሮግራማችንን ሊንክ እያደረገች በመላው ዓለም እያስተላለፈች እያሰራጨች የምትገኘው የሰክሰስፉል ቻሪቴብል ኦርጋናይዜሽን የበጎ አድራጊዋን መልዕክት ነው እየተከታተል ነው። ተመልክቼዋለሁ፣ አስተላልፌዋለሁ ብላለች። አሁን ሶስተኛው ማለት እጣ መውጣት ጀመረ። የታቁቶችን ያስወጣስ እየተሸረከረ ይገኛል። በአሁኑ ሰዓት በመላው ኢትዮጵያ፣ በመላው አፍሪካ፣ በመላው ሀገራት፣ በመላው አሜሪካ፣ በመላው አውሮፓ ይህን የታወቀ ስርዓት በቀጥታ እየተመለከተ ነው የሚገኘው። ሶስተኛው ባለድል ማን ነው? ሰከንዱ ሞልቷል። የመጀመሪያው ይሆናል ሁለት አራት ተው ሁለት አራት ስምንት 8 አንድ አንድ እንደገና ተስፋዬ የአብስራ ተስፋዬ ፕላስ 27 76 08 65 619 ቁጥሩን ልንገርሽ። አሁን እንደገና 27 76 08 65 619 ቴንክ ዩ። የዕጣ ቁጥሩን ያዝሽ? ይኸው አንዴ ቼክ አድርጊ። የዕጣ ቁጥሩ 24 8 11 ቴንክ ዩ። አንድ ብሎን የጀመረው አይደለም። 7 1 6
716 እሺ 0 0 ሂሩት ወይኗ ይዣለሁ። ወይኗ አርሴማ ልጅ ትኬት ቁጥሯ 71605 እንዲሁም ስልክ ቁጥሯን ይዣለሁ። ቤሩት ነው። አልሰማሁም። 7 6 እሺ እንደገና 6 3 7 ብሎ ስንት ነው? 8 ከዛ ቀጥልልኝ። ቁጥሩን ሙሉን አልያዝኩትም። ሶሪ 76630 አይደለም። እሱን ነበር አይደለም። ስልክ ቁጥሩን ኮንታክት እያደረኳቸው ስለሆነ ነው የደረሳቸውን ግለሰቦች 8 0 8 ኦኬ። እና ስሟ ማን ነው? ሀቢባ ማን ነው የሚለው? ሁሴን ሀቢባ ሁሴን። እሺ ቴንክ ዩ። እንቀጥለን። ስድስተኛ ዕጣ አሁን ስድስተኛውን ዕጣ መውጣት እንጀምራለን። ባለ ሁለት መኝታ ክፍል ነው። ይሄ ባለ ሁለት መኝታ ክፍል ነው። መሽከርከር ጀምሯል። የታቆችን ያዘው ኳስ እየተሽከረከረ ይገኛል። በተለያየ ቀረባበት እየተሽከረከረ ይገኛል። ሰከንዱ እየቆጠረ ነው። እድለኛው ማን ይሆን? ስድስተኛው ዕጣ ይወጣል። ባለ ሁለት መኝታ ክፍል ነው።
እንደገና 4 6 እንቀጥል። ፕላስ 27 84 0603 771 እሺ የትኬት ቁጥሯ የመጨረሻው 44 ሳውዝ አፍሪካ እንቀጥል። ማስጀመሪያው ቁጥር
0 3 እንደገና 3 4 0 ሀና አራያ ይላል። ሀና አራያ ካናዳ ስልኩን ልንገርሽ። ፕላስ 1 ከካናዳ ንገረኝ። 1 21 ሲደመር 1 21 0589 0589 1848 1848 በቃ ካናዳ። ኦኬ ካናዳ ቲኬት ቁጥር ነይሽ? አዎ 30 340 ይዟል። እንቀጥል። መጨረሻው 9ኛው ቁጥር ሰባት 6 6 እንደገና 2 ፕላስ 96 2797 4901 09 ጆርዳን በረከት ማን ነው? የአባት በረከት ማን? ሊሊሻ በረከት አየሻው ቁጥሩ 7622 አቡ ቼክ አድርግሽ ሁሉን Yes,
አርሴማ ልጅ እንደዚሁም አቢባ 766 የታወቀው እንደዚሁም ትምህርት ገብረ ልጅ 4466 በታወቀው ባለ ሁለት መኝታ ክፍል እድለኞች ናቸው። ባለ መኝታ ክፍል 865 የታወቀው ህይወት እርሱ እንደዚሁም በ3040 ዋና አራያ እንደዚሁም በ766 በረከት ሚሻ የባለ አንድ መኝታ ክፍል ባለቤት ሆኖ ጨርስ ቼክ አድርጊ። ምን አልሽኝ?